ግን ሰላጣ እንደዚህ እንደሚጣፍጥ አላውቅም ነበር። አይሉ ሄሉ ስራ በመታመሽ ቀን እየጠበቅን እንበላለን። እኔ እሷ መሰራለን ሰላጣ የኛን ጤንነት ለመጠበቅ ይሁን እኛን ለማሰቃየት ይሁን ምንም አይገባኝ። እሺ ሁሌ ስራ ሳመሽ እንደዚህ ነው የምታሙኝ? ወይ ይሄ ሀሜት አይደለም። ከፈለሽ ራስሽ ቀምሰሽ ፍረጂ። ምንም አይልም። ምንድነው ግን የሆነ ቅመም በዝቶበታል። በቃ የአገር ውስጥ ያለውን ቅመም በሙሉ ካልጨመሩ ሙያ አይመስላቸውም ማለት። እሺ ሳትዋሽ ከባህር ዛፍ ቅጠል አንፃርስ አይጣፍጥም? ሁለተኛ የኔ ምግብ ትበላታለሽ። እኔ በሚስቴ ምግብ አልደራደርም እንዴ። እኔ ከሚስቴ ምግብ ውጪ ሌላው ምግብ ውሃ ነው የሚለኝ ቁም ነገር። የሚስቴ ምግብ ነው ለኔ። እሺ ውሃ ነው አይደለም የሚለው? ማሬ አንዴ ስለመጣ ብዬ እኮ ነው እንጂ ዛኔ ያህል እንኳን እኔ የምለው ግን ማራኪስ ረስታችኋት ነው አይደል? አሳፋሪዎች። ማራኪን በመርሳት ሳይሆን ሰላጣውን በማጣጣም ነው የጎዳት። አርፈት በላ እንደሆነ ብላ ካልፈለክቶ ሻፋ ብላ ወይ ማኪዬ መጣች። አትጨነቁ ረስታችሁን እንደነበር አውቃለሁ። ፎይ ታውቃለች። እንብላ። አይ ይቅርብኛል በላ። እርግጠኛ ነሽ አትበይ? አይ አልበላም። ኦኬ ታዲያ ለምን ነው እንደዚህ የምትጠይኝ? የመጣሁበትን ምክንያት እየፈለኩ ነው። እኔ አንድ የሰው ልጅ ከአንድ ቦታ ወደ ሌላ ቦታ ያለ ምክንያት ይሄዳል ብዬ አላምንም። ስለዚህ ወደዚህ ቤት የመጣሁት አንድ ማሳካት ያለብኝ ነገር ስላለ ነው። አትጨነቂ። ምን ያውቃሉ? ምንድነው? አባትሽ እኔን ለማሳበድ ስለሚፈልግ ብቻ ነው። አይመስለኝም። ግን በቅርቡ የመጣሁበትን ምክንያት አገኘዋለሁ። ፈልጊው ምክንያትሽ። አንተ ሄሉ ግን እስከ ዛሬ ድረስ ሰላጣ እያለች የምታበላን ባህር ዛፍ ነበረን። አይገርምም? ብላ በላት። ማሪ በጣም አመሰግናለሁ። ምንም ማለት አይደለም። ቆይ ምንም ማለት አይደለም ስትይ ትንሽ አይከብድሽም? አንቺ ምንም ሳላረግልሽ አመሰግናለሁ ስትይመሽ ከበደሽ። ደግሞ ማመስገን እንጂ ምስጋና መቀበል አይከብድም። በጧት ሰላጣ እስኪ መጀመሪያ ቀመሱት። ምን የመሰለ ሰላጣ መሰላችሁ ሰራውላችሁ? ማታ ሰላጣ ምን በላው ቀለል ብሎን እንድናደር ነው አላላችሁም እንዴ? አዎ ምን ነው? ታዲያ ምን ችግር አለው? በጧት ሰላጣ ስንበላ ቀኑን ቀለል ብሎን እንውላለን። አይ እኔ ግን ማሪ በጧት ሰላጣ መብላት ችግር ከመጥራት አይተናነስ። እኔ ግን ለሰውነቴ ቅርጽ ይስማማኛል። አረ ፊሽ የበላሽ እንዴት ነው? በጣም ጠፍቷል።
ብሉ። እኔ ለን እንደዚህ ነኝ። የባህር ዛፍ ቅጠል ሳይቀር ይጣፍጥልኛል። እሺ እንጃ ሄሉ የማታው ሰላጣ ካፌ ስላልጠፋ ነው መሰለኝ ምን መብላት በጣም ነው የከበደኝ። ያው ማኪ ራሱ ወደው አይደል እንዴ? ኧረ እኔ ወድጄው አይደለም። እኔ ቀመስኩትን እነ ሳሚ እንዲቀምሱ ፈልጌ ነው እንጂ ምን ክፉ እኔ ብቻ ምን አለብኝ? የቤቱ የመጨረሻ ልጅ እንጂ እኮ አይታ አይደለም። እውልሽ ማሪ ያቺ ሰላጣ እኮ ሳንወደው ቀርተን አይደለም፣ ግን ይሄ ማታ የበላነው ሰላጣ ቴስቱ አፋችን ላይ ስለቀረ ነው እንጂ ይሄ ድልሽስ ነው። እውነቱን ነው አማቼ። ቢያንስ ማታ የበላነው ሰላጣ ካፋችን ላይ ይጥፋ። የራሳችሁ ጉዳይ። እሺ እባክህን ግባ። ይቅርታ የጠበቃ ያዕቆብ ቢሮ መስሎኝ ነበር። ተሳሳትኩ? አልተሳትክም። የጠበቃ ያዕቆብ ቢሮ ነው። ያዕቆብ አልመጣም ማለት ነው? አረ እንዴ ወደዚህም እያየን እንጂ ያዕቆብ ማለት ነው። እርግጠኛ ነህ ጠበቃ ያዕቆብ ማለት አንተ ነህ? አዎ። ምን ነው ጠበቃ አልመስልም እንዴ? ይቅርታ ሰዓት የላሰ ጠበቃ ነው ስላለኝ ወጣት ሰው ነበር የጠበቅኩት። እንዴ አሁንስ ቢሆን ወጣት ለመባል ምን ያንሰኛል? ነው ወይስ ቁጭ ብዬ ሰዓቱን እየበላው ነው መቀመጥ ያለብኝ? አይ ደስ ለማለት እንኳን አይደለም። ደግሞ እርጅና ጸጋ አምኖ መቀበል ነው የሚሻለው። እሺ ምን እንርዳ? ጠበቃ ፈልጌ ነበር አመጣጤ፣ ግን ሳስበው ወጣት ጠበቃ መፈለግ ሳይኖርብኝ አይቀርም። እዚህ ሀገር ላይ የትም ብትዞር ከኔ የተሻለ ወጣት ጠበቃ ማግኘት አችልም። አይ ይቅርብኝ፣ ሌላ ጠበቃ ብፈልግ ይሻላል። ወይ ኤርሚያስ እናገናኘው እንዴ? አንቺ ደግሞ ኤርሚያስ ምኑ ነው ወጣት የሚመስለው? ይኸውልኝ ነው ኤርሚያስ ሲንግል እንጂ ወጣት አይደለም። ስለዚህ ሐሳብ ለኔ አማክሪ፣ ምንም አትጸጸት። ምን መሰለ ነገሩ፣ ከትልቅ ሰው ጋር ማውራት ግን ሲያስፈራ። የኔ ወንድም ይኸውልህ እኔ በጥብቅና ሙያ ጥርሴን የነቀልኩ ሰው ነኝ። ያልሰማሁት የወንጀል አይነት የለም። ዝም ብለህ ንገረኝ፣ ምንም አትፍራ። አይ ይቅርብኝ፣ ስላዳመጡኝ አመሰግናለሁ። ይኸውልህ ግን ሐሳብን ከቀየርክ መምጣት ትችላለህ። ቢሮአችን ክፍት ነው። ኧረ ለእርሱ መንገድ ያስፈራኛል። ኤርሚያስ ያልሽው ወጣት ጠበቃ ነው እንዴ? አዎ በጣም ወጣት ነው። እባክሽን ስልኩን ትሰጥኛለሽ? እሺ 09 አመሰግናለሁ። ደህና ዋሉ። ያንዳንድ ሰው ማሽቃበጥ ደግሞ በጣም ነው የሚገርመው። ሲያሳዝን ምን ያህል የሚያሳፍር ነገር ቢያደርግ ነው ግን ላንተ መናገር ይፈራው? አሁን ለኔ መንገሩ ምኑ ያሳፍራል? አንዳንድ ነገሮች እኮ ለወጣት ነው የሚቀሉት። አትፍረድበት። እንዴ አንቺ ወጣትነትን እንዳለፍኩ ነው እንደምታስቢ? አይ እሺ ኤርሚያስ ከኔ የተሻለ ወጣት ነው ብለሽ ታስቢያለሽ? መሰለኝ። እሺ ምናልባት ስላገባውና ሁለት ያደጉ ልጆች እያሳደጉ ስለሆነ በዛ ላይ ደግሞ አነጋገሬ በሰል ስለሚል ነው እንጂ ምን ነው እኔ ትልቅ ሰው ይመስሉ? እኔ እንጃ፣ ሌላ ሰው ብጠይቅ የተሻለ ነው። እሺ ቆይ አንቺ ፍቅር ቢይዝሽና እንደው የምታማክሪው ሰው ብትፈልጊ ታማክሪኛለሽ? አና ያስፈራል። በጠላት ተከብቤ ነው። አማች እንዴት ወልክ? ያዕቆብ አባወራ ልሁን ብላቸው እምቢ ብለው ይኸው ዋናው አባወራ ጆሮ ደከም። በዚህ አይነት እኮ ሌባም ቢመጣ አይሰማም ማለት ነው። አማቼ አማቼ ሳሚ መታል። እውነትም እያረጀ ነው። ማን ያረጀው እንዴ? እንዴ ከመሬት ተነስታ አረጀ ትለኛለህ?
ከመጣሁ እኮ በጣም ቆየው። ብጣራ አሰማኝ። ይሄ ደግሞ የጆሮ መድከም ምልክት ነው። ጆሮ ደከመ ማለት ደግሞ እያረጀህ ነው ማለት ነው። አይ እኔ ቲቪው ላይ ተመስጬ እንጂ ያን ያህል ጆሮ ይደክሞ እንኳን አይደል። ይሆንልህ እንጂ እየደከመ ነው። እሺ ለመሆኑ ምን እያየ ነው? የሆነ የእንስሳ ዶክመንተሪ እያየሁ። ይሄው የምታየው ራሱ እኮ ማርጀትን ይናገራል። እንዴት? ጋሼ ማርጀት ሲጀምር መጀመሪያ የእንስሳ ዶክመንተሪ ነበር ማየት ይጀምር። አይዞህ አትፍራ። የሰው ልጅ እያረጀ ሲመጣ ወደ ተፈጥሮ መቅረብ ይፈልጋል። ምስኪን ቶም ግን እንዴት ያሳዝናል። እንዴ ቆይ ምንድነው የሚጠብቀው? አናቷን አይላትም እንዴ? ሲችላት አይደል? እባክህ ስለሚያዝንላት ነው እንጂ አቅቶት አይደለም። ምን እያያችሁ ነው? ቶምና ጄሪ አማቼ እንዳላረጀ እያሳመነኝ ነው። ታዲያ እድሜ እኮ ጸጋ ነው አይደል? በል መጣ። ማሬ አንቺም እንዳረጀው ነው እንዴ የምታስቢው? ማሬ ቆይ ጠብቂኝ። እግሬን እኮ ዛሬ ወደም ብሎ አርግና ሌላኛው ምልክት የታባቷ አናቷን አላት። ድሮም ማየት ክብር ያወድለት። እዚህ ቤት ግን ትልቅ ሰው ማን ነው? እኔ የምልህ ሳሚ፣ ሄለንና ያዕቆብ ብዙ ጊዜ ይጣላሉ እንዴ? ኧረ ምን ቦጣቸው? ባይሆን እኔና ያዕቆብ ብዙ ጊዜ እንጣላለን። ታዲያ ትዳራቸው ሰላም ከሆነ የኔ እዚህ ቤት መግባት ምንድነው የሚጠቅመው? መኖራችን በራሱ በቂ ነው። ምንም ነገር መጨመር አይጠበቅብንም። ግን እዚህ ቤት መግባቴ ምንም ጥቅም ከሌለው ሁሉም ይጣሉኛል። አይዞሽ፣ አማቼ ሁላችንንም አይወደንም። ሄሉ ደግሞ ሁላችንንም አጠላን። ስለዚህ ምንም አይፈጠርም። እሺ አብሬክ ቲቪ ማየት ትችላለህ? ይችላል። እሺ ማሬ ቆይ ሰው በሕክምና አርጅቷል የሚባለው ምን ላይ ሲደርስ ነው? ቶምና ጄሪን ሲያይ የምሬን እኮ ነው። እሺ በቃ አትናደድ ማሪ። አንድ ሰው አረጀ የምንለው እድሜው ከ65 ዓመት በላይ ሲሆን ነው። አየሽ የኛ ሰው ግን ካለ እውቀት ነው የሚያወራው። የተማረ ይግደልኝ። ተዋቸው እባክህ። አንዳንድ ሰዎችማ በስነ ስርዓት ለብሰው ሲያዩ ያረጀ ነው የሚመስላቸው። ትክክል እኮ ነሽ። ባለባበስ እድሜሽን ለመገመት የሚሞክር ህዝብ ነው ያለው። ሱፍ መልበሴ ሳያስንቀኝ አይቀርም። አንተ አትጨነቅ። ለኔ አሁንም ቢሆን ወጣት ነህ እንዴ? ለኔ አሁንም ወጣት ነህ ስትይ ለሌሎቹ አርጅታል እያልሽ ነው? ደህና ደር። ደህና ደሪ። ዛሬም ሰላጣ ነው? ከትናንቱ የዛሬው በጣም ብዙ ማሻሻያ ተደርጎበታል። ይውላችሁ እኔ እህታችሁ ከማንም እንደማላንስ ማየት አለባችሁ። እሺ አሃ ዋትስ አፕ ኤቭሪባዲ። ማሪ በሰላም ነው? አዎ በሰላም ነው። ድሮም እኮ ስራ እያልኩ ነው እንጂ ከልጅነት የጀመረው አለባበሴ እንደዚህ እንዴ? እና እንደዚህ ለብሰ ስራ ልትሄድ ነው? ከዚህ በኋላ ስራ እያልኩኝ ካለ እድሜ ማርጀት አልፈልግም። መዝናናት ባለብኝ ሰዓት ዝናናለሁ፣ ማረፍ ባለብኝ ሰዓት እያረፍኩኝ ነው ማሳልፈው። እና ዛሬ መዝናኛ ሰዓት ነው? አዎ ከዚህ በኋላ አንድ ቀን ስራ አንድ ቀን እረፍት ነኝ። ስራ ሲበዛ ትርፉ ማርጀት ነው። እሺ ለማንኛውም ነው ቁርስ እንብላ። እኔ ሰዓት ረፍዶብኛል። ዛሬም ሰላጣ? አታስብ፣ የዛሬው ሰላጣ ከትናንትናው ብዙ ማሻሻያ ተደርጎበታል። ቀምሰሽዋል? አሁን ወሬውን ትታችሁ ቅመሱትና አስተያየታችሁን ስጡኝ። ከመቅመሳችን በፊት አንድ ደቂቃ ስጭኝ።
የምናወራው ነገር አለ። ለመቅመስ ምንድነው የምታወሩት? ከቀመስን በኋላ የምንሰጥሽ ነጥብ ያው ከምን አንፃር እንደሆነ መነጋገር አለብን። እሺ በቃ ቶሎ በሉ። እሺ ይኸውላችሁ ይህን ምግብ ቀምሰን ነው አልወደድነውም ካልናት ነገ ማሻሽዬው እመጣለሁ ነው የምትላችሁ። ስለዚህ ምግቡ ይጣፍጣል ነው የምንለው። ይጣፍጣል ካልናትም እድሜ ልካችንን ሰላጣ ነው የምታበላል። እንደኔ ሳሚ ትክክል ነው። ስለዚህ በድምጽ ብልጫ ይጣፍጣል። እሺ ካላችሁ ውጤቱን እያወቁ መፈተን ግን ሲያስጠላ። ሄሎ ጨርሰናል። እሺ እንዴት ነው? ዲሊሽየስ ዋው! እጅሽ ይባረክ እህቴ። እንደዋሻችሁ ግን ያስታውቃል። ግሩም ጣም። እኔ እኮ በደንብ ነው የማውቃችሁ። እንደዚህ በቀላሉ ልትዋሹኝ አትችሉም። ግን ከትላንቱ ይሻል። በቃ አወቀችብን እኮ። ቆይ ከትናንቱ እንኳን አይሻልም? አየህ አላወቀችብንም ነበር። እሺ አሁን ብሉ፣ ነገ አሻሽለዋለሁ። አላልኳችሁም? እውነቱን እንናገር ብዬ ነበር። የሚሰማኝ የለም እንጂ። ችግር የለውም። ነገም ሌላ ቀን ነው። እስክትወዱት ድረስ በደንብ አሻሽለዋለሁ። እሺ ማሪ መልፋት አይጠበቅብሽም እኮ። እኛ ያንቺን እጅ ለምደናል። ደግሞ መውደድም አይጠበቅብን። አማቼ እውነቱን ምላስ እንደሆነ እንዳስለመዱት ለማዋጥ አይቸግረን እንጂ እንበለዋል። አይቻልም። እኔ ሄለን በመስራት ብዛት ሁሉም ነገር እንደሚሻሻል አምናለሁ። በእናንተ ምክንያት ነው እሺ እንደዚህ የምሰቃየው። እወቁት። እኔ የምልሽ ወይ ሰላጣ ውስጥ ምን የተለየ ነገር ይጨመራል? ያው እንደየቤቱ ይለያያል። ለምሳሌ እኛ ቤት አባዬ ስጋ የሌለው ነገር ስለማይበላ ሰላጣ ውስጥ ስጋ እንጨምራለን። እንዴ የሰላጣው ዓላማ እኮ ፋት ያለውን ነገር ለማስቀረት መስሎኝ። እሱማ አባዬ አይልም። እንደውም ትዝ ካለሽ አባዬን ስጋና ቅባት ያለው ነገር እንዲያቆም የነገርሽው አንቺ ነበርሽ። እንዴ እኔ ከልክዬው ነው አባትሽ ሰላጣ በስጋ የሚበላ? አዎ አባቴ በስጋ ድርድር አያውቅም። እሺ አሁን አባትሽ እንዴት ነው? አሁንማ አባዬ በህይወት የለም። ግን ለምን ነበር ስለ ሰላጣ አሰራር ይጠይቅሽኝ? አይ እኔ ከልጅነቴ ጀምሮ የማይጣፍጥልኝ ምግብ ቢኖር ሰላጣ ነው። እንዴ ታዲያ ለምን ትሰሪያለሽ? እና ያዕቆብ በሰላጣ ሰበብ የውጪ ምግብ መብላት ጀምረዋል። እና የውጪ ምግብ መብላታቸውን ያናደደሽ ወይስ ሰላጣው ስለጣፈጣቸው ነው? አይ እነሱ እንደውም እኔን ነው የወደዱት፣ ግን ለማሻሻል ስለፈለኩ። እንደውም ዩቲዩብ ላይ ቆንጆ ሼፍ ፈልጌ ሊንኩን እልክልሻለሁ። አይ አያስፈልግም። እንደውም እርሹ አሁን የተመላላሽ ታካሚዎችን ፋይል አምጪልኝ። እሺ እሺ መቼ ነው የምታጠበው? ትንሽ ደቂቃ ጠብቅ ትታጠባለህ። እኔ የምልህ ያዕቆብ ከሄለን ጋር እንዴት ነው የተዋወቃችሁት? ጥሩ ጥያቄ ነው። እኔ በእናንተ እድሜ እያለሁ በጣም ቆራጥና ደፋር ነበር። ላመንኩበት ነገር ወደ ኋላ አይደለም። አንድ ነገር ላሳይሽ። ሄለን አንበርብር ሄሉ ተመልከቺ። ኦ እህቴ ወጣት እያለች እንዴት ነው የምታምረው! በጣም አስቢ፣ አንድ የህግ ተማሪ ቀጫጫ፣ ለዛው ምንም ገንዘብ የሌለው እቺን ሴት እንዴት ሊያገኛት ይችላል? እኔ ግን በድፍረት ሄጄ አናገርኳት። ከዛስ ዋይፍ ያደረኳት። ምንድነው? እኛንም አቃቱን እንጂ ወጣትነት ስለሚሰጠው ድፍረት እየነገርኳት። አማቼ እስቲ ትንሽ ምከራን። እኔ ቃል ከሄደች በኋላ ሞቲቬት መሆን ከብዶኛል። ሳሚ እውነቱን ነው። እስኪ ትንሽ አነቃቃል። እኔ እንደ ታላቅ የምነግራችሁ አንድ ነገር ብቻ ነው። ወጣትነት ድፍረት ይፈልጋል። ተመልከቹ ወንድምሽ ከቤት መውጣት ይፈራል። እኔ በሱ እድሜ ከተወለድኩበት ሀገር ወጥቻለሁ።
ድፈሩና ከቤተሰቦቻችሁ ከአማቾቻችሁ ተላቃችሁ በራሳችሁ ቆሙ። እስከ መቼ ህይወትን መጋፈጥ ትፈራላችሁ? እናንተ ከቤት መውጣት ትችላላችሁ። እኛ ከቤት መውጣት እንችላለን። ድገሙ። እኛ ከቤት መውጣት እንችላለን። እናንተ ራሳችሁን ትችላላችሁ። ቆይ ይሄ ነገር ማነቃቂያ ነው መልእክት ነው? አይ አታስቢ፣ ማነቃቃት። አማቼ ሙት እንደዛሬ አኩርተኛ አታውቅም። ልቤን የነካው ሳሚኖት ነው። እኔም ወደዚህ ቤት ስመጣ ለእናንተ ማስፈልግ መስሎኝ ነበር። አሁን ግን እናንተ ራችሁ ለኔ የምታስፈልጉኝ። እናንተም ዛሬ ከወሰዳችሁ ትምህርት ተነስታችሁ ህይወታችሁን መለወጥ አለባችሁ። እኔ ወስኛለሁ። አማቼ በተለይ ከቤተሰቦቻችሁ ተለይታችሁ በራሳችሁ መቆም አለባችሁ የሚለው ቃል ልቤ ውስጥ እንዲስንቅር ብሎ ቀርቷል። ሳሚ እውነትን ነው? አዎ ከእንግዲህ በራሴ ለመቆም ወስኛለሁ። አየህ መልእክት ደርሷል። ይገርማል አማቼ፣ እዚህ እናንተ ጋር ተንደላቅቄ እያለሁ ሐሳቤ ግን ጋሼ ቤት ነው። ከአሁን ይጠራኛል እያልኩ እያሰብኩ ነበር። አሁን ግን ወስኛለሁ። አልገባኝም። ምንድን ነው የወሰንከው? ከእንግዲህ በሙሉ ልቤ ከእናንተ ጋር ለመኖር ወስኛለሁ። ከዚህ በኋላ ጋሼ ቤት እመለሳለሁ በሚል ተስፋ ላለመኖር ቆርጫለሁ። በሙሉ ልቤ እናንተ ጋር ለመኖር ወስኛለሁ። ከእንግዲህ ጋሼ ቤት እመለሳለሁ በሚል ተስፋ ላለመኖር ቆርጫለሁ። እንዴት ወስነ ሞታል? በእናት አንቺ ደግሞ አትገልፍጪ። ነይ ፊቴን አስታጥቢ። ማሪ ይሄ ነገር ሲደጋገም ግን ችግር አያመጣም? እዚህ አካባቢ ሆድ ግድ የላችሁም። ቅመሱትና ካልጣፈጣችሁ ሌላ ምግብ ትበላላችሁ። ነው አይጣፍጥም። ማኪ እውነቷን ቢቀርብን ነው የሚሻለው። ያው ማሪ ይጣፍጣል ብልም እንግዲህ በድምጽ ብልጫ ተበልቻለሁ። ምንም ማድረግ አልችልም። ችግር የለውም። እኔ ፓስታ ሰርቻለሁ። ሰላጣውን እኔ እበላላችኋለሁ። እሺ ያው ግን ሰላጣውን ግን በደንብ ቀምሳችሁታል? አዎ እኔም ቸገረኝ እንግዲህ። ምን ነው ማሪ? በነገራችን ላይ እኔ የሰራው ሰላጣ አይደለም። ባለፈው ያዕቆብ ካዘዘበት ምግብ ቤት ነው ያመጣሁት። አይ ማሪ ዋሸት ጀመርሻል? አላሽም። ይኸው ካላመናችሁኝ ደረሰኝ ነው። እንዴ? አዎ የዛ ቤት ደረሰኝ ነው። ማሪ ይቅርታ፣ በደንብ አልቀመስኩትም ማለት ነው። አይ አልጣፈጠኝም ብለሃል አንዴ። እናንተ በደንብ ሳታጣጣሙ ነው እንዲያጣፍጥም የምትሉት? ሳምሶን አንበርብር፣ አንተም ቀምሰዋል። እስኪ ትንሽ አርጊልኝ እህቴ። አይቻልም፣ የራሳችሁን ብሉ። በሚቀጥለው ሳምንት በቤተኛ ምን አይተ ነው? እንደፈራሁት ወደፊት ያስፈሪ ነው አይደል? የወደፊቱ አይደለም ያስፈራኝ፣ ያለፈው ታሪክ ነው። አልገባኝም።